ጤና ይስጥልኝ። ይህ ባና ሚዲያ ነው። ከባና ሚዲያ ለዛሬ ያዝናቸው ዜናዎች አሁን ማቅረብ ጀመርን። አበይት ነጥቦችን በቅድሚያ የተጣጣፊ ስብዕና ጌቶቹ ጌታቸውና ጀዋር እርስ በርስ እየተባሉ ነው። ምክንያታቸው እንነግራቸዋለን። አምባገነኑ ብልጽግና በሀገር ውስጥ ሚዲያዎች የለመደውን ሚዲያ አፈናና መከልከል የውጭ ሚዲያም ላይ ደግሞታል። በዝርዝር የምንመለከተው ይሆናል። ለዓመታት በእርስ በርስ ግጭትና መበጣበጥ በብሔር ፖለቲካ ውጥንቅጥ ውስጥ ያለው ኦሮሚያ ክልል ተጨማሪ እሳት አቀጣጣይ ሚሊሻ ሊያሰለጥን ነው። እንዳስሰዋለን። እነዚህና ሌሎች የሀገር ውስጥና የውጭ መረጃዎች ይዘናል። ከኛ ጋር ቆዩ። የቀድሞ የኢህአዴግ የኮሚኒኬሽን ሚኒስትሩ፣ የቀድሞ የህወሓት ከፍተኛ አመራር፣ የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት፣ የቀድሞ ጦር አዝማች፣ የቀድሞ የህወሓት አንጎል፣ የድርጅቱ የፕሮፓጋንዳ ሞተር፣ ብዙ የቀድሞ ያላቸው የአሁኑ የጠቅላይ ሚኒስትሩ የምስራቅ አፍሪካ አማካሪ ሚኒስትርና የስምረት ፓርቲ ፕሬዝዳንቱ አቶ ጌታቸው ረዳ በተጣጣፊ ስብዕናቸው መነጋገሪያ ሆነዋል። የቀድሞ የመቀሌ ዩኒቨርሲቲ የህግ መምህሩ ጌታቸው ረዳ በድፍረት ያመኑበትን ከፍ ዝቅ አድርጎ በመናገር የሚያህላቸው የለም የሚባልላቸው አካዳሚሻንም ጭምር ነበሩ። አቶ ጌታቸው ከዚህ ቀደም ጠቅላይ ሚኒስትሩን የሀሳብ ድንቅ የ7ኛ ክፍል ተማሪ እያሉ ከጠቅላይ ሚኒስትሩ እናት እስከ እርሳቸው ሲያጥረገርጉ ነበር የሚታወቁት። አሁን ላይ አቶ ጌታቸው የጠቅላይ ሚኒስትሩ አባሻ ጎንባሽ ሆነው ታይተዋል። ጠቅላይ ሚኒስትር አብይ አህመድ በትግራይ ለማዝመት ለሚያዘጋጁት ጦር አዝማች ሆነው ባሳደጓቸው በመሩት የትግራይ ህዝብ ላይ የጦርነት አትሞ ደላቂ ሆነዋል። ሲተቹት የነበረውን የብልጽግና ስርዓት ጠባቂ የሆኑት አቶ ጌታቸው ረዳ ከሰሞኑ ከሌላው የተጣጣፊ ስብዕና ጌታ ከሆነው ጀዋር መሐመድ ጋር የወረድ እንውረድ የቃላት ልፊያ ውስጥ ገብተዋል። አቶ ጌታቸው ረዳ በጀዋር መሐመድ ላይ የቃላት ጦርነት ቀስቅሰዋል። አቶ ጌታቸው ረዳና ፖለቲከኛ ጀዋር መሐመድ መካከል በሱዳን ጉዳይ ዙሪያ የቃላት መወራወር ተጠናክሮ ቀጥሏል። ክርክሩ የተነሳው የኢትዮጵያ መንግስት በሱዳን የእርስ በርስ ግጭት ላይ እያራመደ ነው ባለው አቋም ላይ ከተሰጡ አስተያየቶች በኋላ ነው። ጌታቸው ረዳ በማህበራዊ ሚዲያ ገጻቸው ላይ ባሰራጩት ጽሑፍ ጀዋር መሐመድ በጠቅላይ ሚኒስትሩ ላይ ያላቸውን የግል ተቃውሞ ከኢትዮጵያ የረጅም ጊዜ ስልታዊ ጥቅሞች ጋር እያምታቱ እንደሆነ ተችተዋል። እንደሳቸው ገለጻ በገዢው ፓርቲ ላይ ያለ ተቃውሞ ከመንግስት ብሔራዊ ጥቅም ጋር ማዋሃድ የመሰረታዊ ልዩነት መስመርን እንደማይገነዘብ ያሳያል ብለዋል። ጌታቸው በተጨማሪ የኢትዮጵያ የረጅም ጊዜ ብሔራዊ ጥቅሞች ከጊዜያዊ የፓርቲ ፖለቲካ የተለዩ መሆናቸውን በማጠናከር ጉዳዩ በሆደ ሰፊነትና በስልታዊ እይታ ሊታይ እንደሚገባ አመልክተዋል። ጀዋር መሐመድ በቅርቡ በሰጡት ተከታታይ አስተያየቶች የኢትዮጵያ መንግስት በሱዳን ግጭት ላይ የሚከተለው አቋም ሀገሪቱን ወደ ውጭ ግጭት ሊያስገባ ይችላል በሚል ስጋት ተችተዋል። በተጨማሪ ከዚህ ቀደም ጌታቸው ረዳ በኮሚኒኬሽን ሚኒስትርነታቸው ወቅት የሰጡትን የቪዲዮ ቃለመጠይቅ በከፊል በማጋራት ለየትኛው የጌታቸው ስሪት እንደሚመልስ አላውቅም በማለት የአቋም መዋዠቅን በሚያሳውቅ መልኩ ትችታቸው አቅርበዋል። እንዲሁም መንግስት በሱዳን ውስጥ በሚገኘው ግጭት ላይ የሚኖረው ሚና በብሔራዊ ጥቅም ስም መቅረቡን ጥያቄ እንደሚያስነሳም ገልጿል። ብዙዎች አቶ ጌታቸው ረዳን ከጀዋር የተጣጣፊነት ስብዕና ጋር እያነጻጸሩ አቶ ጌታቸውም ኩርባን ያለ እንቅፋት መተው ታጥፈዋል እያሏቸው ነው። አቶ ጀዋር የአወዛጋቢ ተለዋዋጭ አቋምና ስብዕና ባለቤት እንደሆኑም ይነሳል። ጀዋር በአንድ ወቅት አክራሪ የኦሮሞ ብሔርተኛ ነበሩ። ከመሆንም አልፎ የኦሮሞ ብሔርተኝነት አርማ አድርገው የሚወስዷቸው በርካቶች ናቸው። ልክ እንደነ ጀዋር አቶ ጌታቸውም የትግራይ ብሔርተኛ የ2 ዓመቱ የሰሜኑ ጦርነት ዋና አርማ ተደርገው ይታዩ ነበር። ተከብቤያለሁና ድረሱልኝ ብሎ ባስተላለፈው መልእክት በተነሳ ግጭት ለሞቱ 86 ንጹሃን ዜጎች ፖለቲከኛው ተጠያቂ የሚያደርጉ በርካቶች ናቸው። በሱ ምክንያት ለሞቱት እነዛ ንጹሃን ዜጎች ጀዋር ግድ የለውም ብለው የሚነቅፉትም በርካቶች ናቸው። በሰሜኑ ጦርነት እናንተን ከምትሞቱ የኛ ልጆች ይሞቱ ብለው ልጆቻቸውን መርቀው ለጦርነት የላኩት እናቶችና ያለ ጧሪ ቀባሪ ለቀሩት ወላጆች ግድ ያልሰጧቸው አቶ ጌታቸው ያን ዘመን ዕውቀት አጣር ትንተና ሲሉ በጠቅላይ ሚኒስትሩ መጽሐፍ ምረቃት ላይ ተደምጠዋል። በዚህም በብዙሃኑ ትዝብት ውስጥ ወድቀዋል። ጽንፍ በረገጡ እልህና ድንፋታ በተሟላባቸው ንግግሮቹ የሚታወቀው ጀዋር ከእስር በኋላ ረገብ ብሏል፣ ወደ መሀል ፖለቲካ ተንሸራቷል የሚሉትም አሉ። ለአቶ ጌታቸውም ለጀዋር ከተጠቀምነው ስብዕና የተለየ ቋንቋ መጠቀምም ጉንጭ እንደማልፋት ነው። የጀዋር ኢትዮጵያኒስት ፖለቲካ የማይዋጥላቸው ፖለቲከኛው በጥርጣሬ የሚያዩትም ቀላል የሚባለው አይደሉም። ግራም ነፈሰ ቀኝ ሁለቱም ፖለቲከኞች ከነተለዋዋጭ አቋማቸው በኢትዮጵያ ፖለቲካ ውስጥ ግዝፍ የሚነሱ ተጽዕኖ ፈጣሪ ናቸው። አቶ ጌታቸው ስለ ኢትዮጵያ ማሰብ ያቅለሽልሸኛል ሲሉ ተደምጠው ነበር። ሁለቱም ለዚህ ንግግራቸው ተጸጽተው በአደባባይ ንስሐ ገብተዋል። ጠቅላይ ሚኒስትሩም ድንቅ የትምህርት ማስረጃ የማይታወቅ የ7ኛ ክፍል ተማሪ መጨረሻው እንደ ሊቢያ መሐመድ ጋዳፊ እንደ ኢራቁ መሪ ሳዳም ሁሴን ነው ሲሉ የሚታወቁት አቶ ጌታቸው ዛሬ ተደማሪ ሆነው ጠቅላይ ሚኒስትሩን አፈር አይንካዎ ሲሉ የነበሩበትን የተቃውሞ ዘመን የጨለማ አድርገው ሲያስቀምጡ ታይተዋል። ይህ ደግሞ ታዛቢዎችን ጌታቸው እንደ ጀዋር ያስባላቸው ሆነዋል።
የኦሮሚያ ክልል መንግስት ከ1 ሚሊዮን በላይ ሚሊሻዎች ለማሰልጠን ማቀዱ ተሰምቷል። ላለፉት 8 ዓመታት የግጭት ማዕከል የሆነው ኦሮሚያ ክልል መከላከያን ተክቶ ጸጥታ የሚያስከብር ሚሊሻ ለማሰልጠን እንቅስቃሴ ጀምሯል። በክልሉ የሚገኙ አርሶ አደሮች በግድ እያፈሰ ይህ ስልጠና እንዲወስዱ እያደረገ መሆኑን ሰምተናል። የብልጽግና መንግስት ሰራዊቱን ወደ ትግራይ ክልል እያዘዋወረ መሆኑን ተከትሎ ይህ ውሳኔ እንደተወሰነ እየተነገረ ነው። በክልሉ ሰሜኖች እየመጡብህ ነው፣ ተደራጅተህ ስልጣንን አስጠብቅ የሚሉ ከፋፋይና የጥላቻ ፕሮፓጋንዳዎች በመንዛት አርሶ አደሩን በግድ ሚሊሻ እንዲሆን እያስገደደ ነው። ብልጽግና በክልሉ ለዓመታት የዘለቀውን ግጭት መቆጣጠር ሳይችል የተጠናከረ ስልጠና ሳልወሰዱ በአግባቡ ያልታጠቁ አርሶ አደሮች ከፊት አሰልፎ ለማዋጋት ማሰቡ ወደ እርስ በርስ ጦርነት ይከታል የሚሉ ተቃውሞዎች እየተሰሙ ነው። አብይ የስልጣን ዘመኑን ለማራዘም ብሔርን ከብሔር ህዝብን ከህዝብን እያጋጭና ሀገር እየዘረፈ መቀጠልን መምረጡ ሀገሪቷን በአራቱ አቅጣጫ ውጥረት ውስጥ ከተዋታል። የክልል መንግስት ሚሊሻዎችን ማሰልጠን የጀመረው አብይ ስልጣን ላይ ከወጣበት ጊዜ ጀምሮ ቢሆንም ለሁሉም ሰልጣኞች የሚሆን ደሞዝና ትጥቅ የለም በሚል በግልጽ ዘረፋ ውስጥ እንዲሰማሩ ፈቅዷል። በዚህም ምክንያት ክልሉን የሚያቋርጡ የጭነትና የህዝብ ማመላለሻ መኪናዎች በቀን ውስጥ የኮቴ እየተባለ እስከ 10 ሺህ ብር እንዲከፍሉ እንደሚደረግም ተነግሯል። ከዚህ በተጨማሪ በነዋሪዎች ቤት እየገቡ በግልጽ ገንዘብ እንደሚጠይቁ፣ ቤት እንደሚያፈርሱ፣ ዘረፋ እንደሚፈጽሙና በአጠቃላይ የሽፍታ ስራ እንደሚሰሩ ነዋሪዎች በተደጋጋሚ ይገልጻሉ። ይህ ጉዳይ መፍትሄ ሳያገኝ ለንጹሐን ደንታ የሌለው ብልጽግና ከ1 ሚሊዮን በላይ ሚሊሻዎችን ለማሰልጠንና ለጦርነት ለመማገድ እንቅስቃሴውን ጀምሯል ተብሏል። በትናንትናው ዕለት ሐሙስ ሌሊት በመቀሌ ዩኒቨርሲቲ የማህበራዊ ሳይንስ ግቢ አቅራቢያ ፍንዳታ የተከሰተ ሲሆን በሰው ህይወትም ሆነ በንብረት ላይ ጉዳት እንዳልደረሰ ተነግሯል። የመቀለ ከተማ ሰላምና ጸጥታ ጽሕፈት ቤት ኃላፊ አቶ ረዳይ እንደገለጹት ፍንዳታው የተከሰተው በግምት ከምሽቱ 3 ተኩል ላይ በከተማው በሚገኘው ቢዝነስ ካምፓስ የላይኛው በር አቅራቢያ ነው። ኃላፊው ድርጊቱን ጉዳት ለማድረስ ሳይሆን ሆን ተብሎ የፍርሃት ድባብ ለመፍጠር የታለመ ተግባር ነው ሲሉ ገልጸውታል። ነዋሪዎቹም እንዲረጋጉና የሽብር ድርጊት ያሉትን ድርጊት እንዲያወግዙ ጥሪ አቅርበዋል። የከተማዋ ነዋሪዎች በፍርሃትና በግራ መጋባት ውስጥ መሆናቸውን ገልጿል። በፍንዳታው የከተማዋ ነዋሪዎች ተደናግጠው እንደነበርም ተናግረዋል። ነዋሪዎቹ አክለውም መጀመሪያ ላይ የድሮን ጥቃት ወይም የሆነ ነገር የወደቀ መስሎን ነበር፣ ቆየት ብሎ ግን ቦምብ መሆኑን ሰማን ብለዋል። የከተማዋ ፖሊስና የጸጥታ ተቋማት የሁኔታውን መንስኤ ለማወቅና ተጠያቂዎችን ለመለየት ምርመራ ጀምረዋል ተብሏል። ከዚህ ቀደም በተመሳሳይ ሁኔታ በህዳር ወር 2018 ዓ.ም መጨረሻ በዚህ አካባቢ ፍንዳታ ያጋጠመ ሲሆን ምንም አይነት የሰው ህይወት ጉዳት አልደረሰም ነበር። ምንም እንኳን እስካሁን ይፋ የሆነ የምርመራ ውጤት ባይኖርም ባለስልጣናቱ በወቅቱ ድርጊቱን ሆን ተብሎ የተፈጸመ የሽብር ጥቃት ነው ሲሉ ገልጸውት ነበር። የኢትዮጵያ መንግስት የሮይተርስ የምርመራ ዘገባን ተከትሎ የ3 ጋዜጠኞችን የስራ ፍቃድ ሳያድስ ቀረ። የኢትዮጵያ መንግስት በአዲስ አበባ የሚገኙ 3 የሮይተርስ ጋዜጠኞችን የስራ ፍቃድ ለማደስ ፈቃደኛ ሳይሆን መቅረቱን የዜና ወኪሉ አስታውቋል። በተጨማሪም ሚዲያው 39ኛው የአፍሪካ ህብረት የመሪዎች ጉባኤ እንዲዘግብ የተሰጠው ፈቃድ መነጠቁም ገልጿል። ይህ እርምጃ የተወሰደው ሮይተርስ ኢትዮጵያ ለሱዳን ፈጥኖ ደራሽ ኃይል RSF የማሰልጠኛ ካምፕ መገንባቷን የሚገልጽ የምርመራ ዘገባ ካወጣ ከጥቂት ቀናት በኋላ ነው። ሚዲያዎችን መዝጋት፣ ጋዜጠኞችን ማሰርና ማሳደድ መገለጫው የሆነው ብልጽግና የሮይተርስ 3 ጋዜጠኞችን የስራ ፍቃድ ለማደስ ፈቃደኛ ለመሆኑና የህብረቱን ጉባኤ እንዲዘግብ የተሰጠውን ፈቃድ መንጠቁ ስርዓቱ ምን ያህል አምባገነንና አፋኝ መሆኑን የሚያሳይ ድርጊት ነው ብለዋል ባና ያነጋገራቸው የሚዲያ ባለሙያዎች። ሮይተርስ ከቀናት በፊት የተለያዩ የዲፕሎማሲ የጸጥታና የመንግስት ምንጮች ዋቢ በማድረግ ኢትዮጵያ ለሱዳን ፈጥኖ ደራሽ ኃይል የማሰልጠኛ ካምፕ አዘጋጅታለች የሚል የምርመራ ዘገባ ሰርቶ ነበር። በዚህ የተቆጣው የአብይ አህመድ አገዛዝ በሀገር ውስጥ ሚዲያዎች ላይም የለመደውን አምባገነን እርምጃ በውጭ ሚዲያ ላይም ወስዷል። በዚህ አገዛዝ ምክንያት በእስር ላይ የሚገኙ የተሰደዱ፣ ቶርቸር የተፈጸመባቸው በርካታ ጋዜጠኞችም ዛሬም የፍትህ ያለህ እያሉ ናቸው። አዋሽ አርባ በሚገኝ በወታደራዊ ካምፕ ለበርካታ ወራት የተሰቃዩ ጋዜጠኞች ዛሬ ላይ ሀገር ጥለው ተሰደዋል። የብልጽግና መንግስትን የገፍ አገዛዝ ያጋለጡ ሚዲያዎች መንግስት ባሰማራቸው ሰዎች እንዲዘረፉም ሆኗል። አንዳንዶች ደግሞ ፈቃዳቸው ተነጥቀው ከሙያው እንዲወጡ ተደርገዋል። የዚህ እርምጃ ሰለባ የሆነው ሮይተርስ ከዚህ ቀደምም ብልጽግና በአብይ አህመድና ሽመልስ አብዲሳ የሚመራ ኮሬኒጌኛ የተሰኘ ገዳይ ቡድን በኦሮሚያ ክልል ማደራጀቱን በምርመራ ዘገባ አጋልጦ ነበር። የኒውክሌር መርሃ ግብር ብቻውን በቂ አይደለም ሲሉ ኔታንያሁ ለትራምፕ የኢራንን ድርድር አስመልክተው ጠንካራ ማሳሰቢያ ሰጥተዋል።
ከኢራን ጋር የሚደረግ ማንኛውም አይነት ድርድር በኒውክሌር መርሃ ግብር ላይ ብቻ ማተኮር እንደሌለበትና የባላስቲክ ሚሳኤል ማካተት እንዳለበት የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ገለጹ። ጠቅላይ ሚኒስትሩ ይህንን ያሉት በዋሽንግተን ዲሲ ከፕሬዝዳንት ዶናልድ ትራምፕ ጋር ለ3 ሰዓታት የቆየ ዝግ ውይይት ካደረጉ በኋላ ዛሬ አርብ ማለዳ ወደ እስራኤል በተመለሱበት ወቅት ነው። ኔታንያሁ ለጋዜጠኞች በሰጡት መግለጫ ለእስራኤል መንግስትና ዓለም አቀፉ ማህበረሰብ ወሳኝ የሆኑ ነጥቦችን በድርድሩ ውስጥ መካተት አለባቸው። ይህ የኒውክሌር ጉዳይ ብቻ ሳይሆን የባላስቲክ ሚሳይሎችና የኢራን ቀጠናዊ ተላላኪዎች ጉዳይ ገደብ ሊበጅለት ይገባል ሲሉ አጽንኦት ሰጥተዋል። በሁለቱ መሪዎች መካከል የተደረገው ስብሰባ ትራምፕ ባለፈው ዓመት ወደ ዋይት ሃውስ ከተመለሱ በኋላ 7ኛው ሲሆን ከታቀደለት 1 ሰዓት በላይ ለ3 ሰዓታት መቆየቱ የጉዳዩን አሳሳቢነት አሳይቷል። ስብሰባው ከወትሮ በተለየ መልኩ ለጋዜጠኞች ዝግ በሆነ ሁኔታና ኔታንያሁ የዋይት ሃውስን የኋላኛው በር ተጠቅመው በገቡበት ሁኔታ ተካሂዷል። ጠቅላይ ሚኒስትሩ ምንም እንኳን ከኢራን ጋር በሚደረግ ስምምነት ላይ ያላቸው ጥርጣሬ እንደቀጠለ ቢሆንም ፕሬዝዳንት ትራምፕ ግን ኢራን ያለችበት ወቅታዊ ሁኔታ ጥሩ ስምምነት እንድትቀበል ያስገድዳታል የሚል እምነት እንዳላቸው ተናግረዋል። ፕሬዝዳንቱ ኢራናውያን አሁን ከማን ጋር እየተደራደሩ እንደሆነ በሚገባ ተረድተዋል ብለው ያምናሉ ሲሉ ኔታንያሁ የትራምፕ ጠንካራ አቋም አድንቀዋል። ከስብሰባው በኋላ ፕሬዝዳንት ትራምፕ በትሩዝ ሶሻል ገጻቸው ባሰፈሩት ጽሑፍ ውይይቱ ቀጣይነት ያለው እንጂ የመጨረሻ ስምምነት ላይ ያልደረሰ መሆኑን ገልጿል። ትራምፕ ኢራን ቀደም ሲል ስምምነት ባለማድረጓ ሚድናይት ሃመር በተሰኘ ጥቃት ከፍተኛ ጉዳት እንደደረሰባት በማስታወስ አሁንም ስምምነት ላይ መድረስ ለቴሄራን የተሻለ ምርጫ መሆኑን ጠቁመዋል። ከኢራን ጉዳይ በተጨማሪ ሁለት መሪዎች በጋዛ ስላለው ወታደራዊና ሰብአዊ ሁኔታ እንዲሁም ስለ ሰፊው ቀጠና ደህንነት መክረዋል። እስራኤል በቅርቡ ትራምፕ ያቋቋሙትና የሰላም ቦርድ በተሰኘው ዓለም አቀፍ ጥምረት ውስጥ መካተቷ የሚታወስ ሲሆን የኔታንያሁ ጉብኝትም ይህንን ትብብር ይበልጥ የሚያጠናክር ነው። ጠቅላይ ሚኒስትር ኔታንያሁ ጉብኝታቸው ሲያጠቃልሉ ከትራምፕ ጋር ያላቸው ግንኙነት ልዩ፣ እውነተኛና ግልጽ መሆኑን ገልጸው ፕሬዝዳንቱን እንደሳቸው ያለ ታላቅ ጓደኛ ለእስራኤል የለም ሲሉም አሞካሽተዋል። የተከበራችሁ የባና ሚዲያ አድማጭ ተመልካቾች ለዛሬ ያዝናቸው ዜናዎች እነዚህ ይመስላሉ። ስለተከታተላችሁን እጅግ አድርገን እናመሰግናለን። የባና ሚዲያ የዩቲዩብ ቻናል ላይክ፣ ሼር እና ሰብስክራይብ ማድረግ እንዳትረሱ። መልካም ጊዜ